የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብረህ በመስራት ነው ሲሉ የህወሓት ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተናገሩ። ሞንጆሪኖ ትናንት ለሚዲያዎች በሰጡት መግለጫ ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም እንደማይደራደር ይታወቅልን ብለዋል። በቀዳሚነት ወደ እናንተ የምናደርሰው መረጃ ይሆናል። በሌላ በኩል ከወደ ኤርትራ አንድ አስገዳጅ መመሪያ መውጣቱ ተሰምቷል። ከሀገሪቱ ማዕከላዊ ባንክ የወጣው ይህ መመሪያ ምን ይላል? ኤርትራውያንስ ምን ማድረግ አለባቸው? የሚለውን ደግሞ በዝርዝር የምንመለከተው ሌላኛው ጉዳያችን ነው። ውድ የኢንፎ ሚዲያ ተከታታዮቻችን አብራችሁ ስትቆዩ እነዚህ መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎችን እንዲደርሳችሁ አሁንም ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ዝርዝር መረጃዎች እንለፍ። ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም እንደማይደራደር የህወሓት ጽህፈት ቤት ኃላፊና ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተናገሩ። ምንም እንኳን 3 ዓመት ከ8 ወራት በላይ የዘለቀው የፕሪቶሪያ የተኩስ አቁም ስምምነት ተፈርሞ ጊዜያዊ አስተዳደር ቢቋቋምም በትግራይ ህዝብ ላይ ስልታዊ የዘር ማጥፋት ወንጀል ቀጥለዋል ብለዋል። በ2018 ዓ.ም የተኩስ አቁም ስምምነት ተጥሶ በትግራይ ህዝብ ላይ የድሮን ጥቃቶች ተፈጽመዋል። አሁን ደግሞ የኢትዮጵያ መንግስት ወታደሮቹን ከምዕራብ ትግራይ እስከ ምስራቅ ትግራይ እያሰማራ መሆኑን ጦርነት ለመክፈት እየተዘጋጀና እየተጻደፈ መሆኑንም ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተናግረዋል። ብሔራዊ ክህደት የፈጸመው ኃይል ያሉት ቡድን በትግራይ ላይ ጦርነት ለማካሄድና ለመክፈት እንዲሁም የትግራይ ህዝብ ትግል በማዳከም ረገድ ጉልህ ሚና እየተጫወተ መሆኑንም ወይዘሮ ፈትለወርቅ አክለዋል። በጀት፣ ነዳጅና ሌሎች መሰረታዊ ሸቀጦች ሁለንተናዊ ክልከላዎች በማድረግ በትግራይ ህዝብ ላይ ጦርነት ለመክፈት የሚራራጠው ኃይል ትተው አሜሪካና የአውሮፓ ህብረት ለህወሓት የሰጡት መግለጫ በዳይ እያለ ለተበዳይ ተጽዕኖና ጫና ለመፍጠር የተደረገው ሂደት ተቀባይነት የሌለውና ተገቢ ያልሆነ ተግባር ነው ብለዋል። አሜሪካ ሃርድ ላይነርስ በማለት የቪዛ ማዕቀብ የጣለችው እንደ ግለሰብ ሳይሆን ለፓርቲው መርሆች የሚጻረር ስለሆነ ይህም አግባብነት የሌለው ነውም ብለዋል። የትግራይ ህዝብና የህወሓት ጥያቄ ራሳቸውን ማስተዳደርና የራሳቸውን ዕጣ ፈንታ መወሰን ነው ያሉት ሞንጆሪኖ ይህ ለማድረግ ደግሞ ጫና ማድረግ አያስፈልግም፣ በዚህ የሚመጣ ለውጥም የለም ብለዋል። የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብረህ በመስራት ነው ሲሉም በመግለጫው አክለዋል። ከኢትዮጵያ መንግስት ጋር የሚደረገው ውይይት ከኢትዮጵያ ውጭ ወደ ሌላ ሀገር በመሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለም፣ የመሄድ ፍላጎት እንደሌለንም አሳውቀናቸዋል ብለዋል። ስለዚህ የትግራይ ህዝብ መሰረታዊ ፍላጎቶች ላይ አንደራደርም ሲሉም አክለዋል። የአውሮፓ ህብረት የትግራይ አንድ ትይዩ ምክር ቤት አቋቁመዋል ብሎ የሰጠው መግለጫ የተሳሳተ መረጃ ነው፣ በትግራይ ህዝብ የተመረጠ አንድ ምክር ቤት ብቻ ነው ያለው ሲሉም ተናግረዋል። በመላው ኢትዮጵያ ጸረ ሰላም ኃይል በስልጣን ላይ ያለው ኃይል ነው። ስለዚህ ኢትዮጵያን ከመበታተን እንድትታደግ በኃይል የሚገዛው የብልጽግና ስርዓት አደብ እንዲገዛ ለዓለም አቀፍ ማህበረሰብ ጫና እንዲያደርግ በተደጋጋሚ ስንገልጽ መጥተናል። ነገር ግን ተደጋጋሚ ጥያቄዎቻችን ምላሽ አላገኙም ብለዋል። በተለያዩ የሚዲያ ተቋማት የወጣቶች አፈሳ እየተካሄደ ነው ተብሎ እየተሰራጨ ያለው መረጃ ሆን ተብሎ የትግራይ ትግል ለማዳከም ህዝቡን ለማሸበር የተሰራ ሴራ ነው ሲሉ መረጃውን አጣጥለውታል። በትግራይ ውስጥ ሌላ ሽብርተኝነት ለመፍጠር ያለመ እንደሆነም ገልጿል። በይደር የቆየ የተባለው መንግስት ወደ ስራ መመለሱ በህዝቡ፣ በሰራዊቱ፣ በመንግስትና በህወሓት መካከል ያለው መናበብ በጥሩ ሁኔታ ላይ እንደሚገኝና በጥሩ ሁኔታ እየሄደ እንዳለም አመልክተዋል። ሞንጆሪኖ በመግለጫቸው በከፍተኛ ችግር ውስጥ ያሉ ተፈናቃዮች በተቻለ ፍጥነትና በአጠረ ጊዜ መፍትሄ ማግኘት እንዳለባቸውም አስገንዝበዋል። የትግራይን ህዝብ ህልውና ለማረጋገጥ ያለው አማራጭ ታግለክ ማሸነፍ ስለሆነ ሁሉም አንድነታቸውን አጠናክሮ ሊታገሉ ይገባል ማለታቸውንም ትግራይ ቲቪ ዘግበዋል። በሌላ በኩል በኤርትራ ባንኮች ውስጥ የማይገኝና በግለሰቦችና በድርጅቶች እጅ ያለ የናቅፋ ገንዘብ በአስቸኳይ ወደ ባንክ እንዲመለስ የሀገሪቱ ማዕከላዊ ባንክ ጥብቅ መመሪያ ሰጥተዋል። የኤርትራ ማዕከላዊ ባንክ ባወጣው ይፋዊ መግለጫ ይህም መመሪያ ከተቀመጠው የጊዜ ገደብ ውጪ ተግባራዊ ሳይደረግ ቢቀር ጽኑ እርምጃ እንደመወስድ እወቅልኝ ብለዋል። የኤርትራ ማዕከላዊ ባንክ ትናንት ባወጣው ይፋዊ መግለጫ እንዳመለከተው በሀገሪቱ ውስጥ በሚገኙ የተለያዩ ግለሰቦችና ተቋማት እጅ እጅግ በጣም ከፍተኛ የሆነ የናቅፋ ገንዘብ ያለ አግባብና ያለምንም ገደብ ተቀምጦ ይገኛል ብለዋል። ባንኩ ባደረገው ክትትልና ግምገማ መነሻነት ይህ ከባንክ ውጪ የሚገኝ የገንዘብ ክምችት በሀገሪቱ ምጣኔ ሀብትና የፋይናንስ ስርዓት ላይ የሚፈጥረውን ተጽዕኖ ለመግታት አስቸኳይ ህጋዊ መመሪያ ለመውጣት መገደዱን አስታውቀዋል። የማዕከላዊ ባንኩ መግለጫ በግልጽ እንደሚያስረዳው ማንኛውንም የሀገሪቱ ዜጋ ሆነ ህጋዊ ተቋም የሀገሪቱን ብሔራዊ ገንዘብ ናቅፋ የመጠቀም መብት የተጠበቀ ሲሆን ግን ይህንን መብት ከመጠቀም ጎን ለጎን መከተል የሚገባቸው ህጋዊ ግዴታዎች ማክበር እንደሚኖርባቸው ባንኩ አሳስቧል።
አሳስበዋል። ማዕከላዊ ባንኩ አክለው እንዳመለከተው ብሔራዊ ናቅፋ ገንዘብ ከባንክ ውጪ በግለሰቦችና በድርጅቶች እጅ ያለምንም ገደብና ለረጅም ጊዜ ተቀምጦ መቆየት ሙሉ በሙሉ ህገወጥ ተግባር መሆኑን ገልጿል። በዚህም መሰረትም ባንኩ ያወጣውን አዲስ የስራ መመሪያ ይፋ አድርገዋል። በመመሪያው መሰረት ከባንክ ውጭ የተከማቸ ማንኛውንም የናቅፋ ገንዘብ እንደ ኢሮፓያን አቆጣጠር እስከ መጪው ሐምሌ 31 ድረስ ባለው የጊዜ ገደብ ውስጥ በባንኮች ውስጥ በሚገኙ ህጋዊ ሂሳቦቻቸው ውስጥ ገቢ መደረግ አለበት ብለዋል። የባንክ ሂሳብ የሌላቸው ዜጎች ወይም ድርጅቶች ደግሞ በተቀመጠው የጊዜ ገደብ ውስጥ በአቅራቢያቸው በሚገኙ የባንክ ቅርንጫፎች አዲስ ሂሳብ በመክፈት የተከማቸውን ገንዘብ ገቢ ማድረግ እንዳለባቸው መመሪያው በዝርዝሩ ይገልጻል። የኤርትራ ማዕከላዊ ባንክ ባወጣው አስገዳጅ መግለጫው ማጠቃለያ ላይ እንዳሰፈረው ይህንን መመሪያ ተግባራዊ በማያደርጉና በተሰጠው የጊዜ ገደብ ውስጥ ገንዘባቸውን ወደ ባንክ ሂሳባቸው ገቢ በማያደርጉ ማናቸውም ወገኖች መንግስት ጽኑ ህጋዊ እርምጃዎችን እንደሚወስድ አስታውቀዋል። ሆነም ግን ማዕከላዊ ባንኩ በተጠቀሰው ጊዜ ውስጥ ገንዘብ ገቢ በማያደርጉ አካላት ላይ የሚወሰደው ህጋዊ እርምጃ ምንነት ወይም የቅጣቱ መጠን ምን ያህል እንደሆነ በዝርዝር አላብራራም። ይህ አዲስ መመሪያ የወጣው የኤርትራ ህዝብ ለበርካታ ዓመታት በከረረ የፋይናንስ ቁጥጥር፣ በውጭ ምንዛሬ እጥረትና በባንክ የገንዘብ እንቅስቃሴ ገደቦች ውስጥ ባለበት ወቅት ነው። ለአሁኑ ያዘጋጀናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። መረጃው ለብዙዎች እንዲደርስም ቪዲዮንም ላይክ ማድረግ እንዳትረሱ። በሌሎች አዳዲስ መረጃዎች እስከምንመለስ መልካም ቆይታ